አውጡት የት ይዤው እንደሚል እኔ ነኝ የማውቀው አዘጋጀው ያልኩን ነገሮች ጨራረስክ አዘጋጅተህ ነው አዘጋጅቻለሁ ጨርሻለሁ ቦታ አስተመርጧል ደና ቦታ ተዘጋጅቷል ተጋበሉትን ከወላረከው ነገር እንዳለ ዋጋ ተከፍለበታል ህይወትን ማሳጣ አምስት ደቂቃ አንተ ታያዘው ከዛ ድረስ አስብ ያንን አንተ ተወስጃለህ አመለጠን ነው የምንለው ኃላፊነቱን ተወስጃለህ አመለጠን ነው የምንለው ይቅርታ ሰላም ቤተሰቦቻችን እንዴት ናችሁ እግዚአብሔር የተመሰገነ ይሁን እኛ ደህና ሰው በገዛ አገሩ በገዛ ቤቱ በገዛ ህይወቱ በገዛ ትዳሩ እንዴት ይበጠበጣል አንዳንዴ እኔ ለወዳንቺ ማዙሩ ይለኛል ነገሩ ማለት ምክንያቱም ያንቺም አለመወሰን ያንቺም አለመጠንከር ነው ለዚህ ሁሉ ችግር እያበቃን ያለው ከዚህ በላይ ደግሞ እኔ ቢስቦች እንድፈርዱ ነው ፈልገው ፍረዱ የምር ምን ላርግ ነው እዚህ ጋር አሁን ያትፍቻለሁ ከመጀመሪያ ጀምሮ ፊት ማሳየቴ አሁን ግን እኔ ስጠነክር ደግሞ አንቺ እየላላሽ ነው ምን አረኩኝ ማለት ሁላችንም ጋር ጥፋት አለ አንድ ሰው ለሚፈረድ እንዴት ከዚህ በላይ ማሰቃየት አሁን እኮ ይሄ ሰውዬ እዚህ እየተሰቃየ ከሚኖር መገላገል ይሻላል ብያለሁ እኮ ከመጀመሪያም ጀምሮ ምንም ይሻል ነገር አንተ ያሰቃየው ያለው አካላዊ ጉዳት ነው እሱ ደግሞ አይምሮ ላይ ነው ሁሉም ነገር ያለው አይምሮ ካልደረሰ አብዷል ነው ወይስ አንቺ የሆነ ያረክሽበት ነገር አለ ሴት ልጅም በዚህ ልክ ሊያፈቅር አይችልም ፍቅር አይደለም አንተ ወይ ማስተፋቀር አሰረተሽበት ከሆነ ተናገሪ አንተ በእናትህ የምሬን ነው ትንሽ የምታወራው ነገር አስተካክል አይደለም የምር ፍቅር እኔ በዚህ ጉዳይ ማለት ነው አሁን ግራ እየገባኝ ነው ምን ከሱ በፊት ድሮ እያለው ነው ወይስ አሁን ድጋሚ እንዲወደኝ አድርጌ ነው እንደዛ ማረገው አይደለም እኔ ሴት ልጅ ማለት ነው ወንድ ልጅ ፊት ካላሳይችሁ በቃ ይወስናል ይቆርጣል አንቺ እንደምናየው ከሆነ ከጀርባ አላቅም እንጂ ከፊት ፊትሽን እያሳይሽው አይደለም ምን ልበለው ማለት ምን አይነት ፊት ላሳይ ማረግ ያለብኝ መቼም እዚህ ጋር ሰው ስትገድ ቆሜ እሺ ብያል አልስማማለሁ ወይ ሆነ ባለፈው ውሃ ደፋበት ውሃ ደፋ መቀበል ነበረብኝ እንኳን እንዴ የራስ እኮ ጦስ እኮ ዳንተ ይመጣል ያ ነው እንጂ የሚያስፈልግ እኔ ወልሽ እኔ ለአንዴና ለመጨረሻ ጊዜ ይሄን ሰውዬ መሸኘት አይቀሬ ነገር ነው ብዬሻል ነግሬሻል የምር ያንን ደግሞ ማደርገው ማለት ነው አሁንም ትላንትና ለመጨረሻ ጊዜ ጠይቄው የመለሰልኝ መልስ አይተሻል ለዛ ደግሞ እኔ ለሊቱን ሙሉ ሳስብ አድሬ የወሰንኩት ውሳኔ አለ ያንን ውሳኔ ዛሬ ተገብራለሁ እቅዳለኝ የራሴ ሆነ እቅዳለኝ ማን ነው ሲል ከፈትልኝ የወሰንኩት ውሳኔ አለ ያን ደግሞ በራሴ ያቀድኩት እቅድ አለ አንተ ምንም ያደረ እንትን አዲስ ነገር የለም ባለፈው ባል ምንም አዲስ ነገር ነው መሰለ ምንድነው አዲስ ነገር ስለ ሽጉጡ ነው ዛሬ ማንተ ዘው ላይ ነው እኔ ስለሱ ልንገር እሺ ተው አልፈልግም ብላል አንተ ፈርታል ችግር የለውም እኔ በራሴ መንገድ ሰጣ ይሄ ነገር ያለው ለሱ የሰጣቀን ማለት ነው ዮናስ ደግሞ ምንድነው እሱ እንደ ውሻቂት የምትገለባበጠው አንዴ ወደዛ አንዴ ወደዚህ ትሆናለህ እስከ ዛሬ እንዲያሰቃይቶ ስገለ ማለት ነው መጨረሻ አንተ እስር ቤት ይሆናል ለሱ ደግሞ እረፍት ነው ለስተቀምበት ውሃ ሲያቃጠለው ለምን ዝም አላችሁ እሱ ይበለው ነፍሱ አይጥፋ እንጂ ሌላውን ሲቃይ ይበለው ከነፍስ ማጥፋት እኮ ይበለጠ በሽጉጥ እኮ ቢገል ይሻላል ቢገለው ማለት ነው እሱ ላይፍ ይበላሻል ይመሰቃቀላል ሁሉ ነገር ይጨልማል እሱ ግን አሁን እቅዴን አዳምጡኝ ደዋው ያለው መደወል ያለብኝ ቦታ ላይ ደዋው ያለው እና በስነ ስርዓት ደግሞ ይሄንን ስራ የሚሰሩ ሰዎች አሉ በስነ ስርዓት ምንም እንትን ሳይል ማለት ነው
የምን ስራ ነው የምታወራው? የምን ስራ ነው የምታወራው? ምንድነው እሱ ማስወገድ አንተ እና ሳበር ሰላም ምንድነው ማሰብ? እንዴት ነው የምታስበው? እርሳው መግደል መሞት የለበትም። እሱ ለምን አሰበው? እሱን አስወግደዋል። እኔ አልፈልግም እንደዚህ አይነት ነገር አልስማማም። አልፈልግም መስማት። ይሄን ነገር አስባችሁ ቤተሰብ የለውም። አንድ ቀን ይሄ ሁሉ ጭቅጭቅ ይሄ ሁሉ ብጥብጥ ሲፈጠር አንድ የሱ ቤተሰብ ነኝ የሚል ሰው እዚህ መጥቶ ለመገላገልና ነገሮችን ለማስተካከል አልሞከረም። ቤተሰቦቹ የጠሉት ፈጣሪ የጠላው ራሱን ያስጠላው ሰው ነው ይሄ ሰውዬ። የሞተ ቀን ግን ተገልብጠው ነው የሚመጡት። አንድ ነገር ልንገርህ፣ ይሄን ማድረግ አትችልም። እንደማይ ነው ልጆች አሉ፣ ቤተሰብ አለ። ነገሮችን አስተካክዬ ጨርሻለሁ። ከእናንተ አንድና አንድ ነገር ነው የምፈልግ። ይሄንን ደረጃ ሁለተኛ ፎቅ ላይ ነው ያለው። እንደምንም ብለን ወስደን መኪና ውስጥ እንክተት እሱን። ከዛ በኋላ እኔ ማደርስበት ቦታ አለ አደርሰዋለሁ። ገብቷችኋል? ሂድና አውጡልኝ። አሁን የምታወጡልኝ የሚያገባ ነገር የለም። አንድ ሰው እንዳይነካ የማይሆን ነገር አታወራ። ያለው ትሄደው ጤነኛ ነው አንተ። አውጡት። የት ይዤው እንደሚሄድ እኔ ነኝ የማውቀው። ግን ማለት ነው እማኝ ለአንዴና ለመጨረሻ ጊዜ ነው የምታዩት። ከዚህ በኋላ አታዩት። በጭራሽ የሚሆን ነገር የለም። እኔም ሳልጎዳ እኔም ሳልታሰር እንዴት አድርጌ ይህን ሰውዬ የት እንደምወስደውና ምን እንደማደርገው እኔ ነኝ የማውቀው። እሱን እናያለን። ጸጥ ብለህ አሁን ሳይሰማ ጨነ ነው እንሂድ። ቶሎ በል ሂድ አውጣ። ሄሎ ሁሉ ዝግጁ ነው? እንትኑ ያልኩ የእንትና ጉዳይ ዝግጁ ነው? የዳንኤል ጉዳይ አዘጋጀህ ሆይ? ያልኩን ነገሮች ጨራረስክ? አዘጋጅተህ ነው? አዘጋጅቻለሁ፣ ጨርሻለሁ። ስለዚህ እመጣለሁኝ። ቦታ ተመርጧል፣ ደህና ቦታ ተዘጋጅቷል። ማለት ምንም ሰው እንቅስቃሴ የሌለበት ቦታ። ዝም በል አንተ እንዳትናገር። አንተ ሰውዬ ሳትበል እንደዚህ ነገር አንተስማ ባስነ ስርዓት ናቲ ጥንቃቄ ነው ያዘጋጀነው። ጸጥ ያለ ቦታ፣ ሁሉም ነገር ዝም ያለ ቦታ መሆን አለበት። ማንኛውም ሰው መግባት የለበትም። እሺ እሺ፣ ምንም አያሳስብም፣ ችግር የለውም። እየሰማ ነው ግን የሰው ህይወት ልታበላሽ ዝም በል ነገር ተዘጋጅቷል። አያሳስብም። ይኸው ከትላንትና በፈላ ውሃ አቃጥየው እንኳን ተመልሶ እዛው ነው አቋሙ ማለት ነው ሀሳቡ። ምንም ቢሆን ማሰብ አለብን። ቆይ በኋላ እንደውላለን። ቆይ ናቲ እየሰማው ነው። በቃ የተባባልንበት ቦታ ላይ እኔ ደርሳለሁ። እነሱ ከመጡ ይመጣሉ፣ ካልመጡ እኔ ብቻዬን ይዤው እመጣለሁ። እሺ ችግር የለውም፣ አያሳስብም። ከተስማሙ ካልተስማሙ ይዘውናል። አዎ ቢያንስ እስከ መኪናው የሚያደርስልኝ ሰው እግሩ ስለተሰባበረ ከሌለ እደውልልሃለሁ። የሆነ 2 ሰዎች ምናምን ትልክልኛል። እሺ ሰላሙን በቃ እመጣለሁ፣ እደውላለሁ። እሺ እና ቤተሰቦቻችን እኔ ሁሉም ነገር አዘጋጅቻለሁ። ምን ማድረግ እንዳለብኝ ደግሞ ጠንቅቄ አውቃለሁ። እናንተ መገመትና ማሰብ ሳይጠበቅባችሁ እንዴት አድርጌ ነገሮች ማስተካከል እንደምችል እኔ አውቃለሁ። እሺ አትረብሽ፣ ህይወቴ ላይ አትገቡ። እንደዚህ ነበር እኔ ቆሜ እያየሁ እዚህ ወንጀል ውስጥ መግባት የለብንም። አሁን እንሂድና ጭራሽ አውጣ ወደዚህ፣ በቃ ወደዚህ አውጡት። ሂዱና እንዴት ነው እያሰብኩት? 2 3 1000 ጊዜ አስቤበታለሁ። እሱን ገድለህ ቆይ ምን ልትሆን ነው? በኋላ ምን ልትሆን ነው? እስቲ ንገረኝ። ስለመግደል በመረጃ ፊት ገድለህ ሰው ነው። አሁን አንተ ልቀቅ። ሂድ አምጡት፣ ሂድ አምጣሉ። እሺ መጣ። ከመጣ በኋላ አስገደልከው። ነገ ከነገ ወዲያ እዚህ ጋር ህግ የማይመጣ ይመስልሃል እንዴ? ማናስ ያስገድለዋል ያለው? ምን እንደምትቀደለው እንዴት አድርጌ እኔን እንደማስወግደው እኔ የማውቀው። እሱን እንዴት ነው ስለመገደል ምን አባ እዚህ ጋር አውራ አለ ነው ወይስ እኔን ማሳይ ያስፈልገህ ነው? ልገለው ከሆነ የማይሆን ሀሳብ ነው። አውጥተህ ለመጣል ከሆነ እዚህ ጋር ይመጣል፣ እንችላለን። ይስማማል። ስለሚስማማ አይስማማም። የሚስማማም ነገር የለም። ሂድ አምጣው። ደግሞ እዚህ ጋር ሊገል ነው ምን አንድ እንትን እንዳትል ልንሸኝ ነው ማለት ያለብን። ሂድ አብራችሁ ይዛችሁት ነው
ልንሸኝ ነው መባል ያለበት። የማንም ውሻማ አይጫወትብኝም ላይ ማለት ነው። እንዴት አድርጌ እንደማስወግድ እኔ ማለት እንደዚህ ነገር ከማይኔ ወደዛ ጋር ወደዛ ወርው እሱ ጋር ኧረ ተው በእናታችሁ ኧረ ተው ፍቅር ተው አይወሰድም አይመለከትም አንተ ልዑል አይመለከትም እንዲህ አይነት ነገር ውስጥ ጣልቃ አትግባ በቃ እምቢ ካልክ ከነዘር ማንዘር ነው ማጣፋ አዎ መልቶን ነው ኧረ ተው በእናትህ ደግሞ እናንተ ልትጣሉ ጭራሽ እስከ ነዘር ማንዘር አዎ አርፈ ማትቀመጥ ከሆነ አጠፋለሁ አንተንም ጨምር ምክንያቱም አንተ ራሱ የሱ ዘር ነህ ለሱ ያጋስክ ማለት ነው እንዴት ልሁን ነው የሚሉት ወላታችሁ ያን ነገር ካልኩ ብቻ ነው ማለት ነው እንደ ሰው እኮ ነው ተሰምቶ እኮ ነው ረፉ ያለው ወደ ዘር መጣ ወደ ቤተሰቦቼ ሉል በቃ አንተ ተው በቃ ችግር የለም አንተ ዝም ብለህ የመጣልህን አተን ተሰምቶ ካትናገር ምን አሰብክሻው ይኸውልህ ሰማኛለህ እንሸኛለን ከቤት ቤተሰቦች የት እንዳሉ ትነግረኛለህ አደርሳለሁ ብቻ እንገና ታደርሰው እሱ ነው ሰምተሃል እሱማ ሉልም አለኩ አንተ እየሰማ ነው እቤት ማድረስ ያለብን ቦታ ላይ ቤት ካለ ቤት ወይ ሰፈር ካለ አደርሳለሁ እያልኩ ነው እዛ ሰምተኛ ሉል በቃ ይቅርታ አይሰማክ እንዴ ሰምተሃል አንተ ሁለቱን ምን ነው የሚለው የት እንዳሉ አላውቅም ኧረ ተው አትዋሽ በእናትህ ተው እንዴት ነው የት እንዳሉ ማታውቀው ቤተሰብህን እና ሜዳ ላይ ለምን ከፈለክ ጎዳና ላይ ሆኖም ይዤክ ወጣለሁ እያልኩ ነው እዚህ ቤት ውስጥ ምንም የምትግማማበት ነገር የለም ላይ እየሸና አንተ ቤተሰቦቼ ተናገሪ እባክህ እንደው ባንተ ምክንያትኛም ሌላ ጦስ ውስጥ አንግባ ከዚህ በላይ መበሳበስ የለብህም አውጥቼ እጥልሃለሁ እሙ አንቺ የምታውቂው የለም ቤተሰቦች እኔ ማውቀው የተወሰነ ነበረ አልተዋወቅኩኝ እኔ በወቅቱ ሰምተኛል በግራ አይነትን ሰው አትይ ሰው የሚልህን ስማ በቃ ምን ያርጋ አይኑን እኮ አጥፍቶታል እኮ በፈላ ውሃ እሺ እንዴት ነው የሚደረገው ወይ ዝም ብሎ የሆነ ቦታ ወይ ይቅርታ እንደራረግና በቃ ሁሉም ነገር ያብቃና ሰላም ነው ይቅርታ ነው ትክክለች ዞር በለዛ አንቺ ዞር በለዛ እንዴ ነው ይቅርታ የተጠያየቅ ነው እሺ ስንዴ ነው ተንበርክኮ ይቅርታ የጠየቀ ይቅርታ እስቲ ከልብ ይቅርታ ጠይቀው ተንበርክከው ይቅርታ ልብ የለውም የምን ከልብ ይቅርታ ነው የምታወራው ልንገርሻ እባብ ማለት ነው እግርሽን ለመንከስ ከስር ነው የሚሆነው ገባሽ አይደል ግን ለመንከስ ነው አንቺን ይቅርታ ሊጠይቅ አይደለም እባብ የሚተኝ ይሄ ማለት ከእባብ የባሰ ነው ይቅርታ መጥቶ ሲጠይቀን ለሌላ ጊዜ ጥቃት አመቻችቶ የሰው ልጅ የማይማር የለም ከስተቱ አረባካ ይሄ ደግሞ ሲማር አይተነው አናቅም ቢማር እንኳን መያዝ አይችልም ደደብ ጭንቅላት ነው አልኩ ሰው እኮ ሲሳሳት እኮ ይማራል አይደል እንዴ እስቲ ቁጭ አላችሁ እኮ ሰው እኮ ከጥፋቱ እኮ ይማራል አይደል እንዴ አንተ የምታወራው ነገር ካለ የሆነ ነገር ብለህ መውጣት አይሻልም ወይ አይምሮን ሰይጣን ነው ይማራ ወይስ ራስን ነው የምታስበው እያመመከ ይሆናል አይደለም ተናገር እስቲ እውነት ይፎክራል እኮ እያወጣ ይፎክራል እኮ ሰው ነው አይሰማም አንተ ሰማኝ አልፏል ለኔ ይውል እንዲሆነ ይፎክር ሰው እሱ ደህና አይደለም እኔ ደግሞ ዛሬ ዘይት ነው ማፈላላት ጭራሽ የምን ዘይት አንተ አነሰኪያ ውሃ አነሰካ ዘይት አፈላላ ያማል እንዴ የተሻለ ዘይት አፈላላታል እንዴት ነው የምታስበው አንተ ውሃ ንቆት እኮ ነው ስማ አንተ እዚህ ጋር ባረከው ነገር እንደ ቺፕስ ነው የምጣብሰ ወርበል አንተ ብቻ አይደለም ተጠያቂኛም እኮ ነን ምንድነው የምትናገር ለስራስ ባላ ተናገር ተጋብተስ እኔ ላንተ ነው መንገር ፈልግ ይሄው ሰረን ያለው ተናገር እንትን እያልኩ እኮ ነው እየሰማሁህ ነው በጆሮ ልንገር ናስቲ ወራስና ችግር የለውም ይናገር ናስቲ አንተ ተድረቅ በእናትህ አለና አለና እሺ እናንተ ሰምተው ከሆነ ተጋብተን
እስካሁን ላደረከው ነገር እንዳለ ዋጋ ትከፍልበታለህ። ህይወትህን ነው ማሳጣው። አንተ ህሊና የለህም እንዴ? እንዴት ነው የምታስበው? እንደዚህ ሆነ እንኳን እየፎከረብህ ነው አይደለ? ይሄ ካልሞተ አልኩኝ። በጣም ጥሩ። ኧረ በእናትህ የሆነ ነገር አስብና ወስን። የምቀበለው እቃ አለኝ። ያንን እቃ ተቀብዬ እመጣለሁ። እኔ አብረን እንሂድ። እሻንም አብረን እንቀበል። ጀዝባ ሲጀመር ምን እቃ ነው? አብረን አቸኩል እስቲ ሉላቸው የሚሸከም ከሆነ እኔ ነኝ አቀበላለሁ ያልኩት። የሚሸከም ነገር የምን እቃ ነው የምትቀበለው? እኔ ነኝ የምቀበለው። ምንድነው የምትቀበለው? መናገር አይጠበቅም። መናገር አይደለም። መናገር አይጠበቅም። መጀመሪያ እቃውን እቀበላለሁ። ከዛ በኋላ ተመልሼ እመጣለሁ እኮ። ምንድነው ተመልሼ እስክመጣ ድረስ እናንተ አዘገጃጁት፣ መኪናው ጋር ታደርሱልኛላችሁ። ለምን እንደዚህ ይዘነው? እኔ መጀመሪያ 5 ደቂቃ ነው። አንቺ ያን ነገር በይ፣ ቶሎ በይ፣ የሆነ ነገር በይ። እኔ ምንድነው የምለው? የምን እቃ ነው የሚያመጣው? አንተ ቢያንስኛ ማወቅ የለብንም። ወንድሜ ደርሳል። ታች እሺ ስልክ ያስፈልገኛል። አብረን ለምን አንሄድም? 5 ደቂቃ አለ በህይወት ለመቆየት። አብረን እንሂድ። 5 ደቂቃ አንተ አትያዘው። ከዛ ድረስ አስብበት። የት ነው የምትሄደው? ጋር 5 ደቂቃ አንተ 5 ደቂቃ አለ በህይወት ለመቆየት። ወይ ተፈተህ ወይ የሆነ ነገር በይወጣ። እሺ እኔ ልምጣ። ስትንገራፈን ያምጥሽና አሳይሻለሁ። ነግሬሻለሁ። መኪናው ጋር ለማድረስ አዘጋጁና ጠብቁኝ። ደርሼ እመጣለሁ። 2 ደቂቃ ብዙ አይደል? ስማ፣ ኧረ እባክህ እባክህ እንደው እኛንም ጦስ ውስጥ አትከተል። አሁን በዚህ ሰዓት ሊገለኝ ነው አንድ ነገር። እሱን ለምን መፍትሄ እኮ የለውም። እሱ ጋር ምንም እሺ፣ ምን እናድርግ? የሆነ ነገር አድርጊ በእናትሽ። እኔ እየከፈለ እሺ ነው የሚሄደው። ሲመጣ ይዞ የሚመጣው ምንድነው? ምን ሊያደርግ ነው የሚሄደው? ከማን ጋር ነው የተደዋወለው ሲጀመር? ኧረ ሊገለኝ ነው። አጥቶ ሴት ነው ይዞት ነው ነገር አድርጉልኝ። ተው እንጂ ጣርታም እንደ ምንድነው? ዱር በቃ የሆነ ነገር ለማናረግ ምንድነው የምናረገው? እኔ ተነገኝ። እኔ ምንም ማረግ አልችልም። በዚህ ሰዓት ለዚህ ባትነ ነገር ውስጥ እንዲገባብኝ አልፈልግም። እሱ ወይ ጋር ነው ነገር ያደርጋል። እሱ ወይ ሳሚ ነው ነገር ያደርጋል። እሺ ምን እና ማ ለምን ወሬ ከዚህ ያወጣ እኔ አንድ ነገር በሆነ ስለዚህ በዚህ ነው እናስመልጠው። በቃ በእጁ አንድ ነገር ይሁን። እኔ አልገባም። እኔ እኔ አልገባበትም በዚህ ውስጥ አንተ ይኸውልህ ከሳሚ ጋር ነው የሚያጣላ እና ገሎት ወንጀል ውስጥ ይግባ። እሷ ልክ ነኝ፣ ግን ትንሽ ይከብዳል። እኔ አላውቅም። በእናትህ ለምንድን ነው የምትፈቺው? አትፍቺበት፣ ፊቱ ቆስሏል እኮ። እሺ አንተ እዚህ ስትንከራከር ደግሞ ተገናኙ አሉ። ከዛ በኋላ ደግሞ ሳሚ ግን ሌላ ችግር ውስጥ ነው የሚከተል። ታውቂያለሽ አይደል? ያንን እንትን ትወስጃለሽ። አመለጠን ነው የምንለው። ኃላፊነቱን ትወስጃለሽ። አመለጠን ነው የምንለው። አዎ እንደዛ ነው ማለት ያለው። አመለጠን ነው የሚመጣውን ነገር ግን አስቢ። አንተ አመለጠን መንገድ ላይ እንዳይገናኙ አመለጠን ነው የምንለው እኮ። አፍጥኑ እሺ። እዚህ እንዳይገናኙ ሲመጡ ሉል ይሄዳል እኮ። አትንቀርፈፍ አንተ በዚህ ሉል አንድ ጫማ እኮ አላረገም። ይሁን በቃ ይሄድ።
ባልዝጊ ምን ይዘው ገብተው ይዘው ገብተው ወደስ ማን ልጁና ገብተው ነው ወይ ትቀልዳለች እንዲሆነች ቆርቆርስ የታ አንቺ የታል የት አለ እያናገርኩሽ አንድ የት አለ እያልኩሽ እኮ ነው። በቃ ምን ያደርግልሃል አንተ? እሱ የት አለ እያልኩሽ እኮ ነው። ያማታ እንደ የት አለ የት አባታችሁ ሄዱ እነዛ ተረፈ አንቺን እኮ ነው እያናገርኩ ያለሁት። የት ሄዶ ነው? አብረው ናቸው ከእናንተና ጋር አብረው ምን ይዘ የት ሄዶ ነው? ሄዷል። በቃ ለቀዷል። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ